አይደለም ቀበቷችን ካለኛ ፍላጎት ምን ማንፈልገውን ጥፍራችን እንኳን ቆርጠን ማንጥል የአፄ ቴዎድሮስ የበላይ ዘለቀ የሚኒሊክ እነ ንጉስ ሚካኤል ልጆች ነን። የትግራይ ኃይሎች ባለውለታችን ጭምሮች ናቸው፣ ሊመሰገኑ ይገባቸዋል። በመደበኛ ጠላታችን አብይ አህመድ ነው። ግልጽ እንኳን አሁንና ብዙ ትጥቅ እያለን በጦር በጎራዴ እንማርካለን። እኛ አባቶቻችን ልጆች ቆት መጥቷል ሊወረን ነው ወይ እንደዚህ ሊሆን ነው ምናምን ብሎ አንተን ወደ ውጊያ ሊወስድ ይፈልጋል። እንዳትንቀሳቀስ ነገር ያለ ልማት ክዳልማ አካባቢን ጠብቅ፣ ማንነትን አስጠብቅ። አለቀ። መሬት ከፍ ቢል ግን የአብይ አህመድን ሰራዊት ግብዓተ መሬት ሳንፈጽም አብይ አህመድን ወይ አንቀን ለፍርድ ሳናቀርብ ወይ ደግሞ ከዚህ በፊት እንደነበሩ መንግስታት አገር ለቆ ካላስፈረጠጥን የሚቆም የፋኖ ትግል የለም። 4 ነጥብ። እዛ የተርመጠመጠው ውጊያ መድፍና ታንክ ላዩ ላይ እየዘነበበት ያልሞተው ያጀግና ልዩ ኃይል በመንገድ ውሃ እየጠማው ጎርፍ እየወሰደው ለመሳሪያው ሲል ወንበዴ እየገደለው በየመንገዱ ወድቆ የቀረውን እግዚአብሔር ይወቀው። ማህበረሰቡ መሳሪያውን የገዛው የመጀመሪያ በረቱን ሊጠብቅበት ነው አይደል? ሚስቱን ርስቱን በረቱን ሊጠብቅበት ነው። ከዛ በመቀጠል አካባቢውን ሰላምና ደህንነቱን ሊያስከብርበት ነው። ከዛ አለፍ ሲል ደግሞ በማንነቱ በሀገሩ በእምነቱ የመጣበትን ጠላት አሳፍሮ ሊመልስበት ነው። ከዛ ውጭ ቁንጫ ለማስላስ የተገዛ መሳሪያ የለም ማለት ነው። ግልጽ ነው። ይህንን ምክንያት በማድረግ እናንተ አባቶቻችን ትግል ያስተማራችሁንን ሀገር እንደ ሀገር አጥንታችሁ ከጣሊያን ወረራ በፊት እንግሊዝም ሲወረን ድርቡሽም ሲወረን በበልጂክና በዲሞፍተር ጠላትን እያሳፈሩ ሀገር ያስረከቡን አባቶቻችን አደራ እናንተም አገር አስከብራችሁ የጠበቃችሁን አደራ ተቀብለን ሀገራችን፣ ባህላችን፣ ትውፊታችን፣ ማንነታችን፣ እምነታችን ለመጠበቅ የአብይ አህመድ ስርዓት የመጀመሪያ አማራ ጠል የሆነ ስርዓት መሆኑን ሁላችንም አውቀነው ያደርን ቢሆንም ለአማራ ይበጃሉ የተባሉ ለቤተ ክርስቲያንም ለመስጊድም ይበጃሉ የተባሉ የሰይጣን እምነትን ወይም 666ን ይቃወሙብኛል ያላቸውን አካላት አንድ ባንድ ለማጥፋት እንቅስቃሴ እያደረገ የነበረበትን ሂደት በውል ተረድተን ነው እኛ ጫካ ወጣ ነው። ከነገራችን ላይ በውል ተረድተን ማለት ነው። ያ ማለት ከዛ በፊትም እኮ እኛ የእሱ አስከር ወታደሮችም ነበርን። እውነት ሲገባን ግን እሱን ተቃውመን አፈሙዝ አንስተን እየተፋለምነው ነው ያለነው። ለማስታወስ ያክል ጠፍቷቸው አይደለም፣ እንዲያው ለማስታወስ ያክል ምን ተበድለን ጫካ እንደወጣን ለማስታወስ ያክል የማህበረሰብ ምን ዋጋ እየከፈለ እንደሆነ ለማስታወስ ያክል ያን ጀግና የአማራ ልዩ ኃይል ማንነቱን ያስመለሰ ልዩ ኃይል የሱን ስልጣን መጠበቂያ አድርጎ መጨረሻ ላይ የመለሰበትን ሂደት አይታችኋል። በየመንደራችን እየለመነ ባስ እያቀረበ ለውጊያ እየቀሰቀሰ የናስረስን ሙዚቃ ቀረርቶ እየከፈተ የወሰደ ወንድሞቻችንን በአግባቡ መልሶ ያልሰጠን ብልጽግና ማለት ነው። ሲወስዳቸው ለስልጣኑ መጠበቂያ መኪና አቅርቦ ሲመልሳቸው ግን የበላንበትን ሰሃን እኮ ምግብ ከጨረስን በኋላ ተመስገን ጌታዬ ብለን ስመን ነው አንስተን የምናስቀምጠው አይደል? ስልጣኑን ያስጠበቀለትን ኮዱን ያስከበረለትን ልዩ ኃይል ያፈረሰበትን መንገድ አይታቸዋል። ሄድ ቤት ክልዚ ዋላ ፈርሳል ብሎ በየዱር በየገደሉ በዛ የተርመጠመጠው ውጊያ መድፍና ታንክ ላዩ ላይ እየዘነበበት ያልሞተው ያጀግና ልዩ ኃይል በመንገድ ውሃ እየጠማው ጎርፍ እየወሰደው ለመሳሪያው ሲል ወንበዴ እየገደለው በየመንገዱ ወድቆ የቀረውን እግዚአብሔር ይወቀው። ግልጽ ነው። ልዩ ኃይሉስ እንዲያው ትንሽ ሽርፍራፊ ደሞዝ ነበር። ጀግናው ፋኖ አርበኛው ፋኖ እያለ ፋኖን ገበሬውን የግል መሳሪያ ያለ ውጣ እያለ ከቤቱ እየመጣ ፖሊስ እያስገደደ ይዞት መሳሪያው ማርከ ታጠቅ እያለ ሲወስደው ታስታውሳላችሁ። ለማገዶ ስንት ወንድሞቻችን
በዚች በሰቆጣ ግንባር ሄደው እንዳለቁ ምናውቀው ነን። የዚህ አካባቢ ሰው እንኳን እኛ በነበርንባቸው ግንባሮች አማራ ሆኖ በሚሊሻ በገበሬ መሳሪያ ያለ ተብሎ በየአካባቢው የአብይ አህመድ ወንበር ለማስጠበቅ ሲባል ያለቀውን አርሶ አደርና ፋኖ እኛን የምናውቀው በወቅቱ የነበርነው። እንደዛም ሆኖ አብይ አህመድ ውለታውን በምን መለሰልን? ልዩ ኃይሉን በማፍረስ ፋኖን ናትጥቅ መጀመሪያ ማርከታጠቅ ያለውን ጥቁር ክላሽ እሱ አንጠባጥቦት የሮጠውን መልሶ አንገቱን እያነቀ የማረከውን ፋኖ ጥቁር ክላሽ የመንግስት ነውና መልስ አለው ማለት ነው። እግዚአብሔር ያሳያችሁ። በ10 አለቃ ብርሃኑ ጁላ አማካኝነት አማራ አይደለም ትጥቁን ቀበቶውን እናስፈታዋለን አለ። እኛ ደግሞ የአባቶቻችን ልጆች ነን። አይደለም ቀበቷችን ካለኛ ፍላጎት ማን ፈልገውን ጥፍራችን እንኳን ቆርጠን ማንጥል የአፄ ቴዎድሮስ የበላይ ዘለቀ የሚየ ምኒልክ የነ ንጉስ ሚካኤል ልጆች ነን። ማንም የአማራን ትጥቅ አያስፈታውም ብለን የወጣን የነጻነት ታጋዮች በነጻ የምንታገል አርበኞች የእናንተ ልጆች ነን ማለት ነው። ግልጽ ነው። ከዚህ ወደ ደቡብ ወሎ አካባቢ አባይ አካባቢ ያለ ከበካነ ሰላም ወደዚህ ማለት ነው። እንግዲህ እዛ ውስጥ ፋኖ ይደበቃል ማለት ዘበት ነው። ገዳሙን መተውና ሴት መነኮሳት እንደ ጉድ አለቁ ማለት ነው። መነኩሴ ሕፃን፣ ትልቅ ትንሽ፣ ሽማግሌ፣ ጤና ያለው ጤና የሌለው ማይለይ ነው። እዚህ ላችኋል ዋሻ አካባቢ ጤና የሌለውን ሰው ሲገል ማንንም አይመርጥልም። ይሄን ወቅ አይመርጥልም። እንዲያው በሞት ያፈርሰውን ጋሸ ብትለው ነገር መሰራለት ሰርተ ከተጠቀመበት በኋላ መጨረሻ ላይ ገድሎ ነው የሚሄድ። ይሄን ወቅ ምክንያቱም አማራ ነህ። አረ እንዲያው መሳሪያን ቀብሬ ነው መኖር መሳሪያን ቀብራለሁ ብል መሳሪያውን በቀበርከው መሳሪያ የቀበርክበት እንኳን ሳይታወቅ አንተም ትቀበራታለህ። ይሄን ነው የሚሰራው። ይሄን ነው የሚያደርግ ያብይ ወታደር እያያችሁት ስለሆነ ማለት ነው። የሚወረውረው ሞርተር እንኳን ወዴት እንደሚወረውር የማያውቅ ወታደር እኮ ነው ያለው። ህዝብ ላይ ቤት ላይ የሚጥል ማለት ነው። ሌላ የምታስተውሱት ነገር ልንገራችሁ። የዛኔ ሚኒሻውን ታሪክ ሚኒሻው አዲስ ዘመን እኛን እየተዋጋ ማለት ነው። መከላከያ እዚህ መጣ፣ እኛም አዲስ ዘመን እዚህ ያለ እየተዋጋ ነው። ሚኒሻው እኛን እየተዋጋ የሚኒሻው ልጅ መከላከያ ሞርተር የገደላት ትዝ ይላችኋል። እንዲህ ነው የሚያደርገው። ምን አገባውስ? ይሄ ሚኒሻው ልጅን ገለብኝ ያለ ጉዳይ አማራ ነው እኮ ነው የሚለው። አማራ ነው ዝም ብለህ በለው እኮ ነው የሚለው። ስንት ቤተ ክርስቲያን ነው የተቃጠለው? ስንት መስጊድ ነው የፈረሰው? ለማንኛውም ልብ ያለው ሸብ ነው። ብዙ ነው የተነጋገርነው። ግልጽ ነው። ይሄንን እናደርጋለን። ዝግጁ ሁኑ። በሚሰጣችሁ አቅጣጫው ዝግጁ ሁኑ። ብልጽግና እንደ ድሮ እንዳይሸውዳችሁ። አሁን ፖሊሱንም ሚኒሻውንም አድማ ብተናውንም ያን ከጨረሰ በኋላ አላማው አማራ ማስጨረስ ስለሆነ መሳሪያ ያለውን ሁሉ አርሶ አደር አውጡ። ህዋት መጥቷል ሊወረነ ነው ወይ እንደዚህ ሊሆን ነው ምናምን ብሎ አንተን ወደ ውጊያ ሊወስድ ይፈልጋል። እንዳትንቀሳቀስ ነገር ያለ ልማት ክዳልማ አካባቢን ጠብቅ፣ ማንነትን አስጠብቅ። አለቀ። ሙያችን ብቻ ነው። ከዛ ውጭ ብልጽግና ያለበት ቁመና ከነገራችን ላይ በግልጽ ለመነጋገር ብልጽግና እኛን የሚዋጋበት ቁመና የለውም። ከኛ የአንድነት መላላት ችግር ስለነበረ 3 ዓመት እየወጣም እየገባም ተዋግቶናል። ስላልተስማማን አማራ በባህሪው እንዳይስማማ ለ50 ዓመት ሙሉ የተሰራበት ስራ ስለነበረ አንዱን ተጠራጥሮት አንዱ በደም ዘፍቆት የቆየው ጉዳይ ደም መመለስ የሚባል አጉል ባህል ይዞት የቆየ እርስ በራሱ የማይተማመን አማራ ተፈጥሮ ስለነበረ ያንን አማራ አንድ ለማድረግ ዋጋ እየተከፈለም ቢሆን 3 ዓመት ተቆይቷል። አሁን ማህበረሰብ እንደ ማህበረሰብ፣ ህዝብ እንደ ህዝብ፣ የአባት አርበኛ እንደ አባት አርበኛ እንኳን ደስ አላችሁ ማለት እንፈልጋለን። አማራ በአንድ ድርጅት እየተመራ ነው። እሱም የአማራ ፋኖ ብሔራዊ ንቅናቄ በተሰኘ ድርጅት እዚህ ከጀርባችን ከተቀመጡ አካላት የድርጅት አመራሮች ጭምር ነው እዚህ ያሉት። አርበኛ ዘመነ ምረት የአማራ ፋኖ ብሔራዊ ንቅናቄ የህዝብ አደረጃጀት መምሪያ ኃላፊ ነው። በዛውም ትተዋወቁታላችሁ። ሌላው ሻምበል ገብሩና ሻምበል መሰረት የተሰኙ ትልልቅ አባቶቻችን ከደርግ ጀምሮ ስርዓትን እየተፋለሙ ለአማራነታቸው የአርማጮን ምድር ያንቀጠቀጡ በዱር በገደል መከራቸውን ያዩ አባቶቻችንም እዚህ አሉ። እነሱም የአማራ ፋኖ ብሔራዊ ንቅናቄ
የበላይ ጠባቂ ምክር ቤት አባላት ናቸው ማለት ነው። ስለዚህ የድርጅት አመራሮች ፊት ነው ተቀምጠን እየተነጋገርን ያለነው። ይሄ መታደል ነው። ከነገራችን ላይ በ3 ዓመት ውስጥ አንድነትን መስራት፣ በ3 ዓመት ውስጥ የተቀናጀ ድርጅት መመስረት፣ በ3 ዓመት ውስጥ በየክፍለ ሀገሩ ጠንካራ የእዝ ተቋማቶችን ማቆም ትልቅ የበላይነት ነው። ይህንን መቋቋም ያቃተው የብልጽግና ሰራዊት ከተሞቹን እየለቀቀ እየፈረጠጠ ይገኛል። አሁን ሳንዋጋው ነው እየሮጠ ያለው። ስንዋጋው የት ይደርሳል? እኛ ስንቀናጅ የት ይደርሳል? ገኛ ከአንድነት መላላት ካልሆነ በስተቀር የአብይ አህመድ ወታደር አቅሙ 0.5 ነው። በእኛ ውስጥ ተቸግረን የቆየነው እናንተም እኛም ሁላችን እንደምናውቀው አወጣጣችን የተለያየ ሆነና በፋኖ ውስጥ አንዳንዱ ፋኖ አንዳንዱ ደግሞ ፋኖ መሳይ እንሽላሊት ሆኖ ያስቸገረን ነበር። ፋኖ እስከ አፍንጫው ታጥቆ ጠላትን ዛሬ ይመጣል ነገ ብሎ ብርድ ሳይበግረው ዝናብ ሳይበግረው ተራራ ላይ ምሽግ ምሶ ያድራል። ፋኖ ግንባር ሄዶ ሲዋጋ ፋኖ መሳይ እንሽላሊቱ ሹፌር ያግታል። ፋኖ ቦምብ ሲወራወር ፋኖ መሳይ እንሽላሊቱ የገበሬ መሳሪያ ለማስወረድ ሲሽለጠለጥ ታገኘዋል። በሰበብ አስባቡ ይህንን ለማስተካከል አባት አርበኛ መጀመሪያ ራሱን ማስከበር መቻል አለበት። መቼም የሆነ አካል ግቢውን ለማጽዳት መጀመሪያ የቤቱን ጽዳት መጠበቅ መቻል አለበት። የራስን ደህንነት ጠብቀ ነው ስለ ሀገርም መቆርቆር ስለ ወገንም መቆርቆር የሚቻለው። ይሄንን ለማስተካከል የጋራ ምክክር ያስፈልጋል። የጋራ ስብሰባዎችን የተወሰኑ ቀበሌዎችን የጠራ ነው። ለዚህ ነው ክፍለ ጦሩ በሚንቀሳቀስባቸው 32 ቀበሌዎች በተጨባጭ እጁ ላይ ያሉት ማለት ነው። ክፍለ ጦሩ 32 ቀበሌዎች ላይ ይንቀሳቀሳል። በቁጥጥር ስራው ላይ ያስተዳድራል። ከ32ቱ ቀበሌ አሁን የመጣው የ11 ቀበሌ ምናምን አካባቢ ነው። ይህንን የአባት አርበኛ አግኝቶ ማወያየቱ አስፈላጊ ነው። ሌላው ብልጽግና ትናንት መጠቀሚያ አድርጎን አማራን አይደለም ትጥቁን ቀበቶን አስፈታዋለሁ ባለበት አፉ አማራ ሆይ እርዳኝ ለማለት እየተዘጋጀ ነው። እኛ ደግሞ የማንም ፌስታል አይደለም። ሲፈልግ እንጀራም ዳቦም የሚያንጠለጥልብን ፌስታል፣ ሲፈልግ ደግሞ ቆሻሻ ቅርጫት ውስጥ የሚጠለም ፌስታሎች አይደለም። ገጥሟል ይወጣው ማን ግጠም ብሎታል? መጀመሪያ ትጥቁን አስፈታዋለሁ ብሎት የዛተበትን የፎከረበትን የአማራ ገበሬ የአማራ ፋኖ አሁን እርዳኝ፣ በዚህ መጣብኝ፣ በዚህ እንትን አለብኝ እዛው ይዋጣዋል። ስንት ወንድሞቻችን ሳናውቅ በልዩ ኃይሉም በፋኖም በአባት አርበኛውም እየሄዱ ትግራይ ጋር ተዋግተው የተሰዉ ስንት ወገኖቻችን አሉ። ለአብይ አህመድ ስልጣን ተብሎ አሁን ጥንቃቄ ያስፈልጋል። መደበኛ ጠላታችን አብይ አህመድ ነው። ግልጽ በደማችን በላባችን በወንድሞቻችን አጽም በወንድሞቻችን ነፍስ ያስመለስናቸው ርስቶቻችን ናቸው። ማን ደራደርባቸው ነገሮች ናቸው። ከነገራችን ላይ በራያም በወልቃይትም በመተከልም በደራም ማን ደራደርበት የአማራ ርስት እንደሆነ አማራው አይደለም የኖረው የጥንት አማራው ይቅርና ትናንት የተወለደው ሕፃን በወልቃይትም በራያም በመተከልም በደራም ሊደራደር አይችልም። ከዛ ውጭ ግን ይሄንን ተከክ አድርጎ አብይ አህመድ ትግራይ መጣብህ ሊያጠቃ ነው ብሎ ቢቀሰቅሰን ራሱ ይወጣዋል። ባገዝንለት ጊዜ ትጥቁን ተነጥቆ ትጥቁን ነጥቀን በተዋጋንበት ጊዜ ድንጋይ አንስተን በድንጋይ እየተወራወሩ ጥቁር ክላሽ ስናይፐር ብሬን እየተማረከ መልሰ አምጣው አስወርዳለሁ እኔ ጉልበታም ብሎ የትግራይ ኃይሎች ባለውለታችን ጭምሮች ናቸው። ደካማ ጎናችን ተጠቅሞ አብይ አህመድ ፋኖንም የአማራን ገበሬንም ትጥቁን ለማስፈታት ሲፈልግ የመጀመሪያ አዱ ያነጋገራቸው የህዋት ኃይሎችን ነው። እናንተ በሱ ግቡልን እኔ በዚህ ይገባለሁ የአማራን ህዝብ ትጥቁን እናስፈታው ሲል ትጥቃችን ሊቀሙን አልመጡም። ሊመሰገኑ ይገባቸዋል። በዚህ አብይ አህመድ ግን የአማራ ህዝብ ሁሉ ጠላት ስለሆነ ከጋምቤላውም ከሶማሌውም ከደቡብም ከወላይታው ከአፋሩም ጋር ሆነን አብይ አህመድን ለአንዴና ለመጨረሻ ጊዜ
እስከ ሰራዊቱ እስከ ምናምኑ ድብዛውን ለማጥፋት ተዘጋጅተናል። እንንቀሳቀሳለን፣ እንቀጥላለን። ይህንን ማህበረሰቡ ማወቅ መቻል አለበት። ተዝረጥርጧል፣ ይበቃ፣ አለቀ፣ አልቋል። 99% የደረሰ ጠላት ነው ያለነው። ከዚህ ጋር ተያይዞ እኛ እንንቀሳቀሳለን፣ እናንተን ይዘን እንቅስቃሴዎች እናደርጋለን። ስንንቀሳቀስ ግን 4 ኪሎ ተንጠልጥሎ ወደ ለመግባት ብቻ አይደለም። የኛ 4 ኪሎ መጀመሪያ ማህበረሰባችን በሰላም ውሎ መግባት መቻል አለበት። ማህበረሰባችን በሰላም ማልማት መቻል አለበት። በሀብት መበልጸግ መቻል አለበት። በልማት መበልጸግ መቻል አለበት። ይህን ለማድረግ ደግሞ መጀመሪያ የራሱን ሰላም ማስከበር መቻል አለበት። ሳትበላ ትዋጋም አይደል? ይሄ አርሶ አደር ስላለ ነው እኛም በልተን ሁሉም አርሶ አደሩን በልቶ የሚታገለው። ማንም ያውቀው እውነት ነው። ከምንም ከማንም አምተን አንበላም። የአርሶ አደርን እህል ነው መንበለው። ስለዚህ አርሶ አደሩ በሰላም ውሎ እንዲገባ በሰላም አልምቶ እንዲመለስ ደግሞ ማድረግ የኛ ፈንታ ነው። የኛ ፈንታ እሱ ከሆነ ማህበረሰቡ ማደራጀት፣ የያዘውን መሳሪያ ቀየውን ጎጡን እንዲጠብቅበት ከሌባ ከሰላቶ ባንዳ እንዲጠብቅበት ማደራጀት ግዴታችን ነው። ይህ አደረጃጀት ይቀጥላል። ከነገራችን የተገናኘንበት ዋነኛ ምክንያት ይህ ነው። ይቀጥላል። ከዛ ውጭ ሂደን ስብሰባ ተሰብስበናል። ገበያ መዋያ የለንም። መኖሪያም የለህም። አማራ ነህ፣ መኖሪያ አይኖርህም። ከነገራችን ጭራሽ ወጥተህ ማትመክተው ከሆነ አይደለም ገበያ ውሎ ለመመለስ መኖሪያ የለህም። አለቀ። መኖሪያ የለህም። ይሄንን ወቅ ትዝብት ነው ትርፉ። ከነገራችን ላይ አብዛኛውን ትዝብት ነው ትርፉ እንጂ ለብልጽግና አገብግቦ ለብልጽግና አሽቃብጦ የሚሸነፍ ፋኖ አለ ማለት ጭራሽ ፀሐይ ወጣ አጠልቅም ማለት ነው። አለቀ። ፋኖ በአብይ አህመድ ሰራዊት ይሸነፋል ማለት እንዲያው አንድኛውን ጭራሽ ጨለማው ነው ይቀራል ማለት ነው። አለቀ። ይህ ተፈጥሮ ነው አይደል? ፀሐይ እንደወጣው ሁሉ ይገባል አይደል? ፋኖ ደግሞ ያሸንፋል። ተፈጥሮ በቃ አለቀ። ትጥቅ አይደለም፣ ታንክ አይደለም፣ መድፍ አይደለም። ጨዋታው ልብ ነው። ዋናው ልብ ነው። እያንጠባጠበው ነው ገደል የሚገባ። ስንወጣ ስንት ነበርኛ እዚህ ሚካኤል ደርስ ስታውቁን ዲሽቃውን እስከ ምናምኑ ስናራግፈው ስንት የነበሩ ስንት መሳሪያ ነው የነበሩ? በሁለት ስናይፐር በአንድ ብሬን ነው 4 ብሬን 4 ስናይፐር 325 ክላሽ ዲሽቃ የተማረከው ከእናንተ ጋር ሆነን ብቻችን አይደለም። ከጀግና የአባት አርባኞች ከጀግና ወንድሞቻችን ከጀግና የቀጠነው አርሶ አደር ጋር ሆነን ነው ብቻችን ያሸነፍነው። ጠላት የለም። ግልጽ ነው። ደንቢያ ገብተን ምንድነው ያደረገው? አሁን አገኘናቸው። ሚካኤል ደብር ላይ 400 መከላከያና አድማ ብተና የገደሉብንን አሁን አገኘናቸው። አጣብቀን ጣና ውስጥ ነው የምንዘፍቃቸው ሲሉን እያጣደፍን ነው 67 ምርኮኛ ሲዘን ያመጣናቸው። አለቀ። እንኳን አሁንና ማለት ነው እንኳን አሁንና ምንድነው ያለ ያዘፈኝ እንኳን አሁንና ብዙ ትጥቅ እያለን በጦር በጎራዴ እንማርካለን ነው። እኛ አባቶቻችን ልጆች ሆነን ጣሊያን አየር ኃይልና መድፍ ይዞ ሲመጣ በጎራዴ አንገቱን ቆርጠው የጣሉ የአባቶቻችን የነዛ አርበኞች ልጅ ነን። ዋናው ልባችን ይዘን ማንንም ማሸበር ማስጨነቅ እንደፈለግን መማረክ መግደል እንችላለን። ሞት ተፈጥሯዊ ነው። አንዱ ሊሞት ይችላል፣ ሌላኛው ጀግና ይተካል። አለቀ። ብዙ ጀግኖች አተናል፣ አሁንም ልናጣ እንችላለን። ሰማይ ዝቅ መሬት ከፍ ቢል ግን የአብይ አህመድን ሰራዊት ግብአተ መሬት ሳንፈጽም አብይ አህመድን ወይ አንቀን ለፍርድ ሳናቀርብ ወይ ደግሞ እንደሌሎች ከዚህ በፊት እንደነበሩ መንግስታት አገር ለቆ ካላስፈረጠጥን የሚቆም የፋኖ ትግል የለም። 4 ነጥብ። ይህንን ወቁ። ይህ የአባት አርበኛ አደረጃጀትን በዚህ ልክ መቃኘት መቻል አለበት ነው። በዚህ ልክ መቃኘት መቻል አለበት። ስንት ዓመት ሊኖር ነው? ባሪያ ተሆኖ 100 ዓመት ከመኖር ጀግና ሆኖ 10 ቀን ኖር በሞትን ደስ ይለኛል። አለቀ። 10 ቀን ነው ክብር ያለው። 100 ዓመት ምን ያደርግልኛል? እጃጃልበታለሁ። ስለዚህ በዛ ልክ ነው። አመሰግናለሁ። በእኔ በኩል ያለውን ጨርሻለሁ።